ወደዚህ ወደዛ የሚለው የለም ነገር ምናምን አለ። አብርሽ ደብረ ዘይት ሄደ፣ አብሮ ተኛ፣ አብሮ ጠጣ፣ እራት ጋበዛት፣ ሳማት፣ ሳመችው ምናምን። የቱ ጋር ነህ አባትየው? አባትየው የቱ ጋር ነህ? አሳየን እስኪ። እሺ ዛሬ ደግሞ እኔ ቁጭ ብዬ ማድር ይመስልሻል? ጋድ እኔ እግዚአብሔርን ሰውን በእድሜው አላከብርም። ባይዘቆይ እኔ ሰውን በእድሜው አላከብርም። ሰውን ማከብር በክብሩ ነው ላከብረው የምችለው እንጂ በእድሜው በፍጹም ላከብረው አልችልም። በፍጹም ማለት ነው። እና እኔ አብሬ እንዲህ ወደዚህ ሰውር እንዲህ ወደዛ ሰውር እንደ ላርጌዋለሁ እኔ በቃ። አሁን ደግሞ 1 3 ቀን 4 ቀን ድርግም ይላል ጋሽዬ ማለት ነው። ሲጀመር ማለት ነው ጋሽዬ አንድ ነገር ልጠይቅህ እፈልጋለሁ። አብርሽን ከመከርከው አብርሽን መክረው ከሆነ ከሩታ በፊት መክረው ከሆነ ይሄ ቪዲዮና ፎቶ እንዴት ሊሰራ ይችላል? እንዴት ፖስት ሊያደርግ ይችላል? እስኪ አስረዳን መጀመሪያ። ይሄ ነገር አንተ ቀድመህ እሱን አስተካክለው እሱን መክረው የቤት ስራ ሰርቼ ጨርሻለሁ ምናምን ካልክ እንዴት ጋሽዬ እንዴት አብርሽ ይሄን ፎቶ ሊፖስት እንደቻለ ልታስረዳን ይገባል። እንዴት ፖስት ይሄን ቪዲዮ እንዴት ሰራ? ቢሰራ እንኳን አንተ መክረኸው ቢሰራ እንኳን ፖስት አያደርገውም ነበር። በአሁኑ ሰዓት ፖስት አያደርገውም ነበር። እና ጋሽዬ በዚህ አጋጣሚ አንድ ነገር ልንገረዎት ወይም ልንገርህ፣ እውነት ልንገርህ፣ ክብር የምትሰጠው በምትናገረው ነገርና በምታደርጋቸው ነገሮች ነው እንጂ በትልቅነትህ አባት በመሆንህ ክብር ልንሰጥህ አንፈልግም። ሩታን 10 ጊዜ ልቧን ወደኋላ አሰባት። በቃ አለቀ። ሩታ ደግሞ ጋሽዬ ፈረመ አልፈረመ ምንም አይመለከትሽም። አሁን ሩታ ማለት ነው አብርሽ እሺ እንደዚህ ሲያደርግ ቆየ ምን አለ? ትቀበይዋለሽ አይደል? ልትቀበዩ ነው። ከተቀበልሽው እግዚአብሔር ምስክሬ ነው፣ ልክ የበላሻትን ማስቲካ ቆሻሻ ላይ የውሻ ቆሻሻም ላይ ይሁን የምንም ቆሻሻ ላይ ይሁን ወርቆብሽ ልክ አንስተሽ በውሃ ማጥበሽ ወይም በሆነ ነገር ልክ ደግመሽ አፍሽ እንደከተችው ነው የማይሽ። እኔ እንደዛ ነው የማይሽ። ለምን መሰለሽ? ነብሰ ጡር ሁነሽ ያላከበረሽ ወልደሽ ያላከበረሽ ከፈለገው ሴት ጋር እየዘለለ ቆይቶ የሚመጣ የምትቀበዩ ከሆነ ሰው አይደለሽም። አንቺ ልንገርሽ፣ በራስሽ የምትተማመኒ ሰው አይደለሽም። በራስሽ የምትመሪ ሰው አይደለሽም። ስለዚህ ወላጋሽ እየመጣ ምን አለ? ይሄ ቪዲዮ ባይዘው የተቀረጸው በቀደም ነው። ዛሬ ሽማግሌ ልኮባታል ቤት ላይ ማለት ነው። ቤት ድረስ ይሄ ነገር እንዲስተካከል ይሄ ነገር እንዲሆን ሽማግሌ ነው የተላከ አይደል እንዴ? ቤተሰቦች የማይፈቅዱትን ነገር ቤተሰቦች ሰው አንፈልግም መናገር እንፈልጋለን እስከዛሬ ዝም ብለናቸዋል፣ እንግዲህ በኋላ ግን መናገር አለብን ብለው ሲያስቡ አንቺ እንዴት ነው ዝም የምትያቸው? አንቺ እንዴት ነው ጋሽ እየጠራሽ ብሎ እንትን ስላለሽ በረሽ ልትገኝ የምትይው ለምንድን ነው? ትፈልጊዋለሽ? ሁለተኛ ሆነሽ መኖር ትፈልጊያለሽ? ሲጀመር ከምሬ ነው የምነግራችሁ። ልናገር ከተባለ አብርሽን ያበላሸሽው ራስሽ ነሽ፣ ማንም አይደለም። ራስሽ ነሽ ያበላሸሽው። ለምን በሉኝ፣ ለምን እንዳበላሸችው ታውቃላችሁ? ሲሄድ የሆነ ነገር ትላለች፣ ሲመጣ ደግሞ ያም ስላለሽ ትቀበይዋለሽ። ከቆረጥሽ መቁረጥ፣ ከያሽ ደግሞ በስነ ስርዓት መያዝ ነው ያለብሽ ሩታ። ገባሽ? እንደፈለገ ሲሄድ እንደፈለገ ሲመጣ እንደፈለገ ሲሄድ እንደፈለገ ሲመጣብሽ የምትቀበይን የምትይ ከሆነ ግን አብርሽ ሳይሆን የወረደው ራስሽ አንቺ ነሽ። ገባሽ? ማስከበር የምትችይው ራስሽን ራስሽ በምታደርጋቸው ነገሮች ናቸው። በምትወስኒ ውሳኔ ነው ራስሽን ልታስከብር የምትችይ እንጂ ማንም ስለወጣ ስለገባ አይደለም። አብርሽን መያዝም መስደድም የምትችይው አንቺ ነሽ። ልንገርሽ እንዴት መያዝ እንዳለብሽ ታውቂያለሽ። ሩታን ሁለተኛ እንዳላይሽ ብለሽ መጀመሪያ እንደዚህ ስታደርግ ከወለድሽ በኋላም ቢሆን መጥቶ ቤትሽ እንትን ሲል ተቀምጥ ልጅክን ያዝ ማለት ነበረብሽ። ዝም ነው ያልሽው። ገባሽ? እሷ ጋር ሲሄድ ከአንቺ ጋር ሲመጣ ከእሷ ጋር ሲሄድ ከአንቺ ጋር ሲመጣ ዝም አልሽው። አሁን ደግሞ የሆነ ቀን ልጅ ማየት እፈልጋለሁ ሲልሽ ውሃ ረጨሽው፣ ግብ እንትን አልበሽው ሄደ። አሁን አልፈልግም ውሳኔን ጨርሻለሁ፣ ማንም እንትን አይለኝም አልሽ። ጋሽዬ ዛሬ መጥቶ እንትን ሲልሽ ሲያስበለብልሽ ደግሞ እንደገና ተመልሰሽ ደግሞ እንደነበርሽበት አብርሽ ምንም አይነት ነገር እንዳላደረገ እንትን ትይዋለሽ። ስለዚህ ብሄድም ምንም አታመጣም፣ ብቀርም ምንም አታመጣም። ከፈለኩት ጋር እዘላለሁ፣ ከፈለኩት ከእሷ ጋር እሄዳለሁ ምናምን ልክ እንደዛ የሚለውን ነገር 100% ፉል አድርጎታል እሱ ማለት ነው። እና ክብርሽን እያጣሽ ነው ያለሽ ሩታ። ልንገርሽ ማርያምን እምልሽ እንደ እህቴ እንደ ታላቅ እህቴ ነው የማይሽ። ግን ክብርሽን በራስሽ ጊዜ እያጣሽ ማንም ይምጣ ማንም ያለቀ ነገር ያለቀ ነው። ገባሽ? የተቆረጠ ነገር ሲቀጠል ውበት አይኖረውም። ገባሽ? አንቺና አብርሽ ደግሞ እንደ ድሮ በጭራሽ አትሆኑም። በጭራሽ ማለት ነው፣ በጭራሽ አትሆኑም። ስለዚህ ማድረግ ያለብሽን ነገር ማስከበር ያለብሽን ነገር ልትከበሪ
ወይም የሆነ ነገር ልትሆኑ ይገባሻል እንጂ ማንም መጥቶ ስለ አብርዬ እንደዚህ አድርጎ የቤት ስራ ጨርሼ ጋሽዬ ስጀመር የሆነ ምን ብበላችሁ ምላስ ቢቆረጥ እንኳን ምላሱን ቀጥሎ ማውራት የሚችል ሰው ነው። ልንገራችሁ ማርያምን እንምላችሁ ልንገራችሁ። በጣም አሽቃባጭ ሲባል አስመሳይ አሽቃባጭ ነው። ማንም ይስደበኝ አይመለከተኝም። ግን እያደረገ ያለው ነገር እዚህ እንኳን ጉሮሮዬ ሊዋጥ እዚህ ምላስ ላይ እንኳን አይገባልኝም። ሰው በተግባር እንጂ በወሬ አይደለም ሰው ልታሳምነው የምትችለው ጋሽዬ። ሩታን ሄርሜላንና አብርሽን አለያይተህ እንዳይተያዩ አድርገህ አብርሽ አላይሽም ዙሬ አልመለከትሽም ብሎ እስካላላ ድረስ እንድትታል 0.0 እንኳን 0.1 እንኳን ጋሽዬን አላምነውም እኔ 0.1 እንኳን ማለት ነው። ሲጀመር አብርሽ ይሄን እያጠፋን አላለም። ቪው ቀንሶበታል ነው ያለ። ገባችሁ? ቪው ቀንሶበታል እኮ ነው ያለ። ቪው ሲቀንስበት ወደ ሩታ ስቦ ሊመጣ ልጁን ለማሳደግ እንጂ ትዳራቸውን ፈልጎ አይደለም ጋሽዬ እንደዚህ እያደረገ ያለው። ጋሽዬ የፈለገው የአብርሽ ቪው ስለቀነሰ ቪው ቀንሶበታል፣ ተመልካች እኮ ቀንሶበታል ምናምን። ስለዚህ ሩታ ጋር ሲመጣ የሆነ ነገር ይፈጠራል። በቃ አንድ ቀን አሁን ነገር እዩንም አቤልንም አብርሽንም ሩታን ሰብስቦ በአብርሽ ቻናል ይለቀቅላቸዋል አይደለ? የዛኔ ቪው ከፍ ይላል ሩታን አብሮ ስትመጣ ማለት ነው። ለዛ ነው የፈለገው እንጂ የአብርሽና የሩታን ትዳር ፈልጎ አይደለም ጋሽዬ። ልንገራችሁ ጋሽዬ ይሄን ነገር ትዳራቸውን ቢፈልግ ማን ጥፋተኛ ነው ብሎ ጥፋተኛውን ነበር መጀመሪያ መምከር ያለበት እንጂ እንትን አይደለም። አብርሽን እየመከርኩት ነው ያለ ከ5 ቀን በፊት ነው የነበረ። አብርሽ ግን እስከዛሬ እየሰራ ያለውን ስራ እያየነ ነው አይደለ? ስለዚህ ጋሽዬ በይወሹንና ባያጭበረብሩን ጥሩ ነው። ገባህ? ውሸትክንም ሆነ እውነትክን በአደባባይ ግልጽ በሆነ ነገር አሳየን እንጂ ምላስክን 10 ምላስ አድርገህ ዘልዝለህ